በጋብቻዎች ውስጥ ሊኖሩ የሚችሉ ችግሮችና እንዴት ሊፈቱ እንደሚችሉ የምንማማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር ከጅማሬያችን እስከ ፍጻሜያችን በመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። ለዛሬ እንግዲህ እንደ እግዚአብሔር ፈቃድ በጣም በተወሰነ መልኩ ለማየት የምንሞክረው ኦርቶዶክሳዊ የጋብቻ ትምህርት ምንነቱን ነው። ጋብቻ እንግዲህ በኦርቶዶክሳውያን ብቻ የሚፈጸም ምስጢር ሳይሆን በሌሎችም ቤተ እምነቶች የሚፈጸም ምስጢር ነው። ምስጢሩ ምንም እንኳን ያው በሌሎች ቦታዎች ላይ ይፈጸማል ማለት ሌሎቹ እንደ ምስጢር ይቀበሉታል። ሲቀጥልም ደግሞ ቤተክርስቲያን የምታምነውን የጋብቻ ትምህርት ሌላውም ይቀበለዋል ማለት አይደለም። እንዲሁ ጋብቻ እኛ ጋር ብቻ ወይም የቤተክርስቲያን ሁኔታ ብቻ ሳይሆን ዓለም አቀፍ የሆነ ሁኔታ እንደሆነ እናውቃለን። ቤተክርስቲያን ግን ለጋብቻ የምትሰጠው ትርጉም፣ አመለካከት እና ቦታ ግን በጣም ትልቅ ቦታ ነው። በመጽሐፍ ቅዱስ ውስጥ እንግዲህ ከመጀመሪያው አንስቶ እስከ መጨረሻው ድረስ ብንመለከት በጣም ሰፊ ቦታዎችን ይዘው ከምናገኛቸው ታሪኮች መካከል የቤተሰብ ታሪክ ነው። ኦሪት ዘፍጥረት ላይ እንኳን ብንነሳ ከአዳምና ከሔዋን ጀምሮ የአብርሃም የይስሐቅ እና የያዕቆብ ታሪኮች በስፋት የምናገኛቸው የቤተሰብ ህይወት ታሪኮች ናቸው። እነዛ ቤተሰቦች መነሻቸው ደግሞ ጋብቻ ነው። ጋብቻ በመጽሐፍ ቅዱስ ላይ ትልቅ ስፍራ አለው ተብሎ የተጻፈበትም ዋነኛው ምክንያታችን ምንድነው? እግዚአብሔር እንግዲህ በቅዱስ መጽሐፍ ላይ ተጽፎ የምናገኛቸውን እንዲጻፉ ምክንያት ያደረገበት ምክንያት አንዳንዶቹ ስህተት ከሆኑ ከስተታቸው ተምረን እንዳንደግማቸው ነው። መልካም ጎኖች ደግሞ ከሆኑ ከነዛ መልካም ጎኖች የምንወስዳቸውን ጥሩ ነገሮች መልሰን በመድገም እነዛ መልካም ያመጡት ነገሮች እኛም እንድናገኛቸው ለማድረግ ነው። ስለዚህ ቤተክርስቲያናችን በጋብቻ ህይወት ላይ በመጽሐፍ ቅዱስ ውስጥ የምናገኛቸውን ጥሩ የሆኑ የጋብቻ ምሳሌያቶችን መልሰን እንድንወስዳቸው፣ ያልተገቡ ደግሞ ጥሩ ያልሆኑ የጋብቻ ህይወቶችን በማየት ከነዛ እንድንሸሻቸው በመጽሐፍ ቅዱስ ላይ ስለ ጋብቻ በደንብ በስፋት ተጽፎ እናገኛለን። መጽሐፍ ቅዱስም ላይ በብሉይ ኪዳን ላይ የምናገኘው የኦሪት ዘፍጥረት ምዕራፍ 2 ላይ ያለው የመጀመሪያው የጋብቻ ታሪክ ነው። የሱ ተመሳሳይ የሆነው የዮሐንስ ወንጌል ላይ በመናገኘው በሁለተኛው ምዕራፍም ላይ አምላካችን መድኃኒታችን ልዑል እግዚአብሔር ኢየሱስ ክርስቶስ በጋብቻ ቤት ወይም በሰርግ ቤትም እንደተገኘ እናያለን። በዚህ በመነሳት አምላካችን ልዑል እግዚአብሔር በብሉይም ሆነ በሐዲስ ኪዳን ስለ ጋብቻ ስለ ትዳር ያለው ትልቅ ቦታ እንዳለ ማወቅ እንችላለን። ጋብቻ ትልቅ ቦታ የሚሰጠው የቤተክርስቲያን ትምህርት ነው። ሌላው የምንለው ምክንያት ደግሞ ምንድነው? ዙሪያችን ላይ ያለን ማናችንም ሰዎች የተገኘነው በዚህ ህይወት ስለሆነ ነው። መነኮሳትም በምንኩስና የመኖራቸው በመንኩስና ህይወት የመመላለሳቸው ሰዎቹ ማለት ነው ምክንያቱ ከጋብቻ ስለተገኙ ነው። ሌላውም ከመንኩስና ውጪ በጋብቻ ህይወት የሚገኘውም ሰው ከጋብቻ ነው። ስለዚህ ስለ ጋብቻ ማውራት